እንደዚህ አይነት ስራም ያነሳሳ ሰውም አልነበረም እኛ አካባቢ የተለመደው ስደት መሄድ ነው ሳውዝ አፍሪካ ማለት ነው ሳውዝ አፍሪካ ነበር ተጓዝኩት ለ3 አመታት ነው ታንዛኒያ ታስሬ ተመለስኩት ማለት ነው በጣም ከባድ ጉዞ ነበር ከባድ ስቃይ ነበር ኖርማል ሞት እስከመመኘት ድረስ ነው የደረስነው በጣም ከባድ ፈተና እስር ቤት ውስጥም ያለው ነገር በጣም ከባድ ኢትዮጵያውያን መሆናችን እንኳን ወደ ኢትዮጵያ የሚለውን ስም እንኳን እስከምንናፍቅ ድረስ ነው እስር ቤት ውስጥ የተሰቃየ ነው ከዛ ሁሉም በብዙ ስቃይ በኋላ 3 አመት ታሰሪ ነው ዲፖርት ተደርጌ ወደ ኢትዮጵያ የመጣሁት ወጣት ሳቢ ፋሲካ ታሪኩ በዚያ በቃም ተወልድና እድገቱ በሃዲያ ዞን ሆሳና ከተማ ነው አካባቢዊ ተጽኖ አድሮበት ትምርቱን ካጠናቀቀ ወዲያ ቀጣይ ቅዱ በሀገሩ ሰርቶ ከመለወጥ ይልቅ በህገወጥ መንገድ እንደ እድሜያቸውቹ መሰደድ ምርጫው ሆነ ከዚያም ጉዞውን ወደ ታንዛኒያም አደረገም ግን ደግሞ አይኖቹና ልቡ እንበዛም ለሰው ልጅ ደስ የማያሰኙ ክስተቶችን መመልከት ተያያዙት ስደት በጣም ብዙ እንትን ስለነበረኝ ጉጉት ነበረኝ ብዙ ጓደኞቼም አሉ ከኔ ጋር ሄዶ ብዙ የሞቱ አሉ መንገድ ላይ አብዛኞቹ ውሃ ይወሰዳቸውም አሉ ደላላዎችም ብዙ ማል ላይ ገንዘባችን አታለው ይበሉብን አሉ እንወስዳለን እናደርሳለን ይያሉ እና ብዙ ወጣቶች በዚህ ማል የሚጎዱ ነበሩ ከኔ ጋርም ነበሩ እኔ ከዛ ማል መጣው ይሄን ቻንስ አገኘው አክሊሉ እንደዚህ አይነት ቅዲዞ የተንቀሳቀሰ ነበር በማህበሩ ላይ ተሳትፌ አሁን በጣም በቆንጆ ሁኔታ ነው ያለነው ምክንያቱም ራሳችን ችለን እየተንቀሳቀስን ነው ራሳችን ገቢ ያለን ቤተሰብ እየመራን ነው ከኔ አልፎ ከኔ በታች ያሉት ወንድሞች እህቶቼን እንኳን ሰፖርት እስከማድረግ ደረጃ ድረስ ነው እየደረስኩ ያለውትና ስለዚህ ወጣቱ ከስደት ይልቅ እንደዚህ አይነት ስራ ላይ ተሰማርተው ቢሰራ የተሻለ ነው ምክንያቱም ስደት ቢሄድ እንኳን መንገድ ላይ ስቃይ እስር ቤት ራብ ሞት ስቃይ ነው ያለው እንጂ የተሻለ ነገር የለውም እዚህ ጋር ግን ምንም ሳንለፋ በአገራችን በከተማችን በነጻነት ነው እየተንቀሳቀስን ያለው መንግስትም እንፈልገውን ነገር እየረዳ በመንፈልገው ሁኔታ ነው እዚህ ጋር በፍሪደም እየተንቀሳቀስን ያለ ነው አበራሽን ጠባሳ ያየ በሳታይ ጫውት እንዲሉ ሀገራዊ ብሂሉ ይሄኛው ወጣት ደግሞ ሌላኛው ለስደት ራሱን ሲያዘጋጅ የነበረ ነው ወጣት ክብረአብ ሙጉሮ ይባላል የ12ኛ ክፍል ትምርቱን አጠናቆም ወደ ደቡብ አፍሪካ በህገወጥ መንገድ ለመጓዝ ራሱን አዘጋጅቷል በሀገሩ ሰርቶ መለወጥ የሚያስችለውን ገንዘብ ለህገወጥ ደላሎች ሲሳይ ለማድረግ ቆርጦ ባለበት ነበር ከዚህ ቀደም ስደትን ቀምሶ የተመለሰ የታላቅ ወንድሙና የቤተሰቡ ምክር ወደ ጆሮ ይገባው ከዚህ በፊት ትምርት ጨርሼ ወደ ስደት ሀገር ለማሄድ በተዘጋጀው በር አትሄዱ እዝም እንላወጣለን ብሎ የኛው ስራ አስጋጅ የሆነ ወንድማችን አትሄዱ እዝም ስራ እንላወጣለን ብሎ በዚህ ስራ እኔን ወደ ውጭ ሀገር ለማሄድ ባዘጋጀው በር እዚህ ስራም ተደራጅተን እንድንገባ አርገን እዚህ አሁን ተደራጅተን ስራ እየሰራን ነው ስራ እዚህ በጣም አዋጪ ስራና ጥቅም ያለው ስራ ነው እዚህ እየሰራን ነው የምንገኘው እርባታ የአንድ ቀን ጫጩት አምጥተን ነው እያሳደገን ያለነው የአንድ ቀን ጫጩት አምጥተን ከ45 ቀን በኋላ አሳድገን በበቂ ሁኔታ አሳድገን ከ45 ቀን በኋላ ለማህበረሰቡ እናከፋፍላለን ለኛ የሚሆነውን እንጠቀማለን በጣም ጥቅም ያለው ነው ማንንም ሰው ስደት ሀገር ከመሄድ እዚህ ሀገር መለወጥ ይቻላል እዚህ ሀገር ብንሰራ እዚህ ሀገር መለወጥ እንችላለን አሁን በዚህ በትንሽ ነው የጀመርነው አሁን ከፍ ያደረገን እየሄደን ነው ብዙ ነገር እየሰራ በጣም የተሻለ ኑሮ ላይ ነው ያለው ከዚህ በፊት ግን እንደዚህ አይነት ነገር አላገኝም ከዛ በመንግስት ቅጥር ብዙ ቅጥር በቃ አላገኘንም ዝም ብለን ስራ ጦነን አለ ዲፕሎማ ጨርሰን በኋላ በቃ ከዛ እዛ በዚህ ማህበር ውስጥ ስራ አግኝቼ በጣም እየሰራው በጣም የተሻለ ኑሮ ላይ ነው ያለው 30 አባላትን ያቀፈው የሌዊ የዶሮ እርባታ ማህበር በሀገር ሰርቶ የመለወጥ ባህልን እንደምቹ አጋጣሚ በመጠቀም
ሙሉ በሙሉ በዶሮ እርባታ ስራ ላይ ተሰማርቷል። እኚሁ ወጣቶች በድንግዝግዝ ውስጥ የሚታየውን ብርሃን እያማተሩ ነገን በተስፋ የቃኙት የህገወጥ ስደት አስከፊነቱን በዚህ መልኩ ያነሳሉ። ከዚህ ቀደም ሰዎች ስደትን ምርጫ አርጎ ስለተራመዱ ቀጣይ ትውልዱም ያንን ነው እየተከተለ የሚሄደው። እኔ ትክክል ነው ብዬ አላስብም በራሴ። ምክንያቱም ስራ ብትፈጥር የተለያየ አይዲያዎች ቢኖሩ መስራት ትችላለህ። ከተማው ገና ያልተሰራበት ነው። ሆሳና ዙሪያልና እዚያ አካባቢ ብዙ ነገር የሚሰራል ገና ዶሮ ብቻም ሳይሆን ከዚህ የተሻለም ብዙ አይነት አይዲያዎች አሉ እና ያን አመንጭቶ መስራት ነው የሚጠበቀው እንጂ ወጣቱ ከቀደሙ ነው ቀደም የነበሩት ቀደምት ወንድሞቻችን ስደትን ምርጫ ስላደረጉ ከነሱ ትምህርት በመውሰድ ነው አሁን ያለው ትውልድም ያን ብቻ ምርጫ አድርጎ እየተጓዘ እንጂ ስደት መፍትሄም አይደለም። ከስግደት ራሳችን ቢቆጥቡን ይሻላል። ስግደት ለመሄድ በሚያዘጋጁ ብር በሚሊዮኖች ነው የሚያዘጋጁት። ያን ብር ራሱ እዚህ ራሱ አንድ ነገር ቢሰሩ ተደራጅቶ እንደዚህ አይነት ነገር ቢሰሩ እንኳን በጣም ተጠቃሚ መሆን ይችላሉ። ባይዱሽ ነው የሚሻለው። እዚህ ሀገር እኛም እየሰራን በእኛ ለማማር ይችላሉ እነሱ። እዚህ እየሰራን እየተለወጠን ነው ያለነው እኛ። ከልጅነት ህልሜ ጋር ዛሬ ተገናኝቻለሁ የሚለውና የማህበሩ መስራችና ስራ አስኪያጅ ወጣት አክሊሉ ሙጉሮ በስደት በሚኖርበት ሞዛምቢክ በዶሮ እርባታ ስራ ላይ እንደነበር ይገልጻል። ከዚያ በፊት እርሱም ህገወጥ አዘዋዋሪ መሆኑ ከፈጠረበት ስሜት በመውጣት ከተቋማት ጋር በተደረገ ስምምነት ወደ ሀገሩ ተመልሶ በዶሮ እርባታ ስራ ላይ ተሰማርቷል። ውስጤ ላይ ያለ ህልም ስለሆነ ነው። ውጭ ሀገርም ስደት ላይ በነበርኩበት ካምፕ ውስጥ ላይ ዩኤን በሚሰጥበት ቦታ ላይ ሞዛምቢክ ላይ ዶሮ ሰርቻለሁ። ድሮም ያው ከዚህ ሀገር ከመውጣት በፊት አንዳንድ የአካባቢ ዶሮዎችን ወፍጮ ቤት ስላለ ወፍጮ ቤት አሳድጌ በየአመት ባሉ እሸጣለሁ። ከዛ መነሻ በማድረግ ዶሮ ህልም ላይ ስላለ ውጭም ሰርቻለሁ። ዛው መጥቼ እዚህ ሀገር በያንዳንዱ አፍሪካ ሀገር ከህገወጥ ሰዎች ዝውውር አባሎች ጋር ምንም አብሬ ነበር። ከነሱ እኔ የቤተሰብ ኃላፊነት ስላለ ወጥቼ ወደ ኢትዮጵያ ከመጣሁ በኋላ አንድ የኔ ጓደኛ የሚሆነው ታንዛኒያ ላይ አብረን ነበር። ናይሮቢ ኤምባሲ አምባሳደሩ ጋር ተነጋግሮ ወደ ኢትዮጵያ መጣና ደውለልኝ አዲስ አበባ ላይ አገኘው። ከዛ አብረን እያለን ክብርት ሚኒስትር ዶክተር ርገቤ ለሱ ሲደውል አብረን ሄደን ከህገወጥ ሰዎች አዘዋዋሪዎችም ጋር አብሬ እንደነበርኩ እኔም እየሰራሁ እንደነበርኩ ካወራሁት በኋላ እኔ በዚህ ስራ ተደራጅቼ እንድሰራ ምክንያት የሆኑት እነሱ ናቸው። ከዛም ዶክተር ክብርት ሚኒስትር ኤርጎጌ በዚህ ጉዳይ በልማት ባንክም በሚያስፈልግ ነገር ሁሉ እንሰራለን እናግዛለን። አንተ ለወጣቶች ሞዴል ለመሆን ከውጭ ሀገር ያመጣውን ልምድ አንተም እስቲ ወጣቶችን አደራጅተህ እስቲ ተደራጅታችሁ ስራ ስሩ ስትል ነው ወደዚህ መጥቼ ይሄን ስራ ጀመርኩት። ይሄን ስራ ያው የዶሮ ልምድ ስላለ ጀመርኩ። ለዚህ ደግሞ ይሄን ስራ ጀምረን በጣም ውጤታማ ሆነናል። ይሄን ቦታ ደግሞ ያኔ እኔ ሲመጣ ዶሮ እርባታ መስራት ስለምፈልግ ኢትዮችኪን የሚባል ድርጅት አለ። ከዛ ድርጅት ጋር ሲያወራ የት አካባቢ ነው ሲል ሆሳና ነው አልያ ነኝ ሲል እዛ እኮ እኛ የምንሰራ ሼዶች አሉ፣ ስራ አቆመናል፣ አንተ የመስራት ፍላጎት አለ ሙያም አለ፣ እንደዚህ ወይ ተቃጥረኛ ጋር ስራ አልሰራም እኔ የግል ነው ተደራጅቼ መስራት የምፈልገው ሲል እንደዚህ ከሆነ እዚህ ሼድ እንዳለ ነገሩ። ይሄን ሼድ መጥቼ ሲያይ ለ5 ዓመት ተዘግቶ ነበር። የድሮ የደቡብ ክልል ኢንተርፕራይዝ እጅ ነበር ወደ ከተማ እንዲመጣ አረኩ እና ተደራጅተን በዛው መሰረት የክልሉ ኢንተርፕራይዝ ተደራጅታችሁ የምትሰሩ ከሆነ ወደ ከተማ እንመልሳለን ብሎ በጣም እግዚአብሔር ይስጠው እሱ ደግሞ ወደ ከተማ እንዲመለስ አደረገ። ከዛ በኋላ ነው ብዙ ፍላጎትና ብዙ ሰዎች መጡ።
በአካባቢያቸው ወጣቱን ወደ ሥራ ሊያስገባ የሚችል ፋብሪካ ያለመኖር የወለደበት ተጽዕኖ ቁጭት ውስጥ እንዳስገባው ያነሳል። ይህ ደግሞ ሕገወጥ ስደት እንዲበራከትና ወጣቱ በሀገሩ ሰርቶ የመለወጥ ራዕይ እንዳይታየው አድርጎታል ባይ ነው። በዚህ ሁሉ ሂደት ውስጥ ማህበሩን ለማቋቋምና ሥራ ለመጀመር ሁሉም ነገር አልጋ ባልጋ አልነበረለትም። ያ የሚታየው በዛ በኩል የዋ ማሽን ነው ያለ እዛጋ ያ ስላልወጣ ነው እስከ 10,000 የሚችል ነው ይሄ ሼድ እኛ የምንሰርበት አቅም ይያለ ነው የከፈልነው ጫጩቶች በየጊዜው እየጨመረ እየዳ ነው ይሄ ሼድ ተቆርጦ ነው በዛ በኩል የዋ ማሽን አለ የማብራት ኃይል የለም በፈረቃ ነው የምንሰራው እኛ አሁን ያን ቀን ጫጩት አስገብተን 10 ምናምን ቀን እስከምንደርስ እነዛ ያስገቡ እዛ ሼድ አይገባም እነሱ ሲያስገቡ እኛ እናስገባም ይሄ ማለት ፈረቃ ነው የምንሰራው ይሄ ማለት የትራንስፎርመር እና የማብራት ችግር ነው ብዙ ቦታ አውርተናል መፍትሄ አልተገኘም እንጂ ይህን ስራ አሁን እኔ ከጀመርኩ በኋላ ለስደት የተነሱትንና ከስደት የመጡትን ነው ያደራጀሁት ተደራጅተን በአንድ ላይ ነው የጀመርነው ተደራጅተን ስንጀምር ያው ከነሱም ከኔም ገንዘብ ጨምረ በአንድ ላይ ተደራጅተን ነው ይህን ስራ የጀመርነው ይህን ስራ ከጀመረን በኋላ ብዙዎቹ አይደለም ስደት ሄዶ እዛ የደረሱት ራሱ የኛን ስራ ውጤት አይቶ ወደዚህ ለመመለስ ተስፋ ያደረጉ ነው ያሉት ወጣቱ ነገ የሚታዩት ብዙ ራዕይና የማደግ ጥማት ያለው በመሆኑ የእንስሳት መኖ ማቀነባበሪያ ማሽን ለማስገባት የቦታ ችግርና መሰል ተግዳሮቶች እንዲቀረፉለት ትኩረትን ይሻል በሰፊ ለመስራት የኛ ራዕይ ደግሞ ኢንኩቤተር ለማምጣት ነው አሁን የአንድ ቀን ጫጩት የሚሰራው ነጭ ነው ዴቪድ የሚባል ነጭ ኢቶቺኪን ላፊ ሆኖ ያኔ ዶሮ ተብሎ የተጀመረ ጊዜ ገባ ነው በ30,000 ዶሮ ነው የጀመረ አሁን አጠቃላይ ለኢትዮጵያ 90% ጫጩቶችን እሱ ነው የሚያመርተው ኢቶቺኪን ድርጅት ማለት ነው ያ ማለት ነጭ ነው የሆነ ቀን ጥሎ ሊሄድ ይችላል ስራ ሊናቆም ይችላል እኛ ደግሞ ኢንኩቤተር አምጥተን ፓራንቲስቶር ዶሮች ከውጭ አምጥተን የተለያዩ ቦባንሶች ከውጭ የተቀመሙትን አምጥተን እንቁላል እዚሁ አግኝተን ጫጩትን የአንድ ቀን ጫጩት ማምራት መኖ ማቀነባበሪያው መኖ በጣም ውድ ነው ወደ 5600 ነው ከድርጅቱ ራሱ የምናመጣው አንድ ኩንታል ይሄን መኖ ማቀነባበሪያ እኛ ራሳችን መስራት ነው የምንፈልገው ለዚህ የዞኑም ከተማም ሰፊ ቦታ ሰጥቶ ከኛ ጋር ሆኖ መስራት አለብን የማዕከላዊ ኢትዮጵያ ክልል ምክር ቤት በየደረጃው ከሚገኙ የምክር ቤት አባላት ጋር በዞኑ እየተሰሩ ያሉ የልማት ስራዎችን ሲጎበኝ የሌዊ የዶሮ እርባታ ማህበር ቀዳሚው ነበር የክልሉ ምክር ቤት ዋና አፈ ጉባኤ ፋጢ ሰርሞሎም በማህበሩ እየተሰሩ ያሉ ተግባራት አበረታች መሆናቸውንም ምስክርነታቸውን ሰጥተዋል በዋነኛነት እንደ ሀገር አንዱ ጎልቶ የወጣው ችግር ስራ አጥነት ነው ስለዚህ ከስራ አጥነት አኳያ መንግስት የነደፋቸው ስትራቴጂዎች አሉ ፖሊሲዎች አሉ ስፔሻሊ በስራና ክህሎት ሚኒስቴር መስሪያ ቤት ሌሎች እንደዚሁም ተቋማት ጋር በቅንጅት የሚሰሩ ስራዎች አሉ እንደ ሀገር ይሄ ስራ ወደ ታች ወርዶም ጭምር ያገኘንበት አሁን እዚህ የመጣንበት ቦታ ላይ ዶሮ እርባታ ወጣቶች ተደራጅተው ለራሳቸውም ስራ ፈጥረው ለሌላውም ወጣት ስራ እየፈጠሩ እንደሆነ የተገነዘብንበት ሁኔታ ነው ያለው እነዚህ ወጣቶች አብዛኛው ወደ ሀገር ወደ ስደት ወደ ደቡብ አፍሪካ ሌሎች አካባቢ የሚሄዱ ስደተኛ ወጣቶች ናቸው እዚሁ በአገራችን ሰርተን መቀየር መለወጥ እንችላለን ብለው ሰርተው ለውጥ ያመጡ እንደሆነ ለማየት የሞከርንበት ሁኔታ ነው ያለው በግማሽ ሚሊዮን ብር ካፒታል የተጀመረው የሌዊ የዶሮ እርባታ ማህበር ዛሬ ላይ ካፒታሉን በእጥፍ በማሳደግ ከ1.5 ሚሊዮን ብር በላይ ማድረስ ችሏል የማህበሩ ስራ አስኪያጅ ወጣት አክሊሉ ሞጎሮም
በኢትዮጵያ የተለያዩ ስራዎችን ፈጥሮ መስራት የሚቻልበት ሀገር በመሆኑ ወጣቶች አይናቸውን መግለጥና በማህበር ታቅፈው መስራት ይኖርባቸዋል ሲል ምክሩን ይለግሳል። ኢትዮጵያ ላይ ያለ ሀብት የትም ሀገር የለም። በጣም የሚገርም ሀብቶች አሉ ያልተሰሩት የኛ አይናችን ስላልተገለጠ ነው እንጂ ዶሮ አንድ ዘርፍ ነው። ብዙ የኮንስትራክሽን ስራዎች አሉ። ብዙ የተለያዩ ድርጅት ቦታዎች ላይ የሚሰራ ስራዎች አሉ። በጣም ኢትዮጵያ ውስጥ ስራ ያልተሰራ ሀገር ማለት ኢትዮጵያ ናት። ወጣቶች እዚህ ሀገር ያለውን ስራ ሳያዩ ነው ውጭ ሀገር የተሻለ ነው ብሎ እየሰደዳና እየተሰቃየ ያለ። እዚህ ሀገር ያለ ስራ ማለት የትም ዓለም ላይ አይኖርም። ምክንያቱም ምንም ያልተሰራ ነው። ግንባታም ቢሆን ያልተጨመረ ሀገር ነው። ልማትም ቢሆን በግብርና ዘርፍ በኮንስትራክሽን ዘርፍ እንደዚህ እንደኛ መፈለጋ ሰው መጥቶ በዶሮ እርባታ ዶሮ ማለት በጣም ፋስት ፉድ ነው። እንቁላል ዴሊ የሚጥል ዶሮ ነው። በየቀኑ ኢትዮጵያዊ ሆኖ እንቁላል የማይበላ የለም። ዶሮ አሁን እኛ ጋር በአመት ዶክተር አብይ ባለፈ ብለዋል በአመት ባል ብቻ ነው ተጠብሶ በሽንኩርት ነው የሚበላው። እሱ ቀርቶ ዶሮ በጥብስ የሚበላበት ሁኔታ ላይ ማድረግ እንችላለን። አቶ ዳዊት ጡምድዶ የሆሳና ከተማ አስተዳደር ከንቲባ ናቸው። የሌዊ የዶሮ እርባታ ማህበርን ጨምሮ በከተማው በሌሎች ማህበራትም ወጣቶች ዘርፈ ብዙ ስራዎችን እየሰሩ መሆናቸውን ተናግረዋል። በመንግስት በኩል የተቀረጹ ፖሊሲዎችን ተፈጻሚ ለማድረግና ስራ አጥነትን ለመከላከል የወጣቱን የሥራ ተሳታፊነትም ለማሳደግ እየተሰራ እንዳለም ይገልጻሉ። አንደኛው ዩኒቨርሲቲ ተመርቆ የመጡ ተማሪዎች ናቸው። አንደኛው ከስደት ተመላሽ ነው። ሌሎችም በዚህ ልክ የሚሰሩ በሌላ ማህበራት አሉ። ወደፊት ምናያቸው የከብት እርባታ በተለያዩ በኮሪደር ልማት ላይ ለምሳሌ ኮሪደር ልማት ብቻ ከ1500 ወጣቶችን ይይዛል ስራት ወጣቶችን። ከዛ ውስጥ ቋሚ 180 1320 ደግሞ ጊዜያዊ ስራ ይዛል። በሌሎች በተለያዩ ማህበራት ያደራጀን ነው። ወጣቱ ብዙ እንደዚህ የመንግስት ስራ ሳይጠብቅ በራሱ ሰርቶ መውለጥ እንዳለበት ያስተማርን ነው። ከዚህ አንፃር ሆሳና ውስጥ የስራ ችግር ለመፍታት በኢንተርፕራይዝ እንዲደራጁ አድርገን እየሰራን ነው። በማኑፋክቸሪንግ እንዳያችሁ በግብርና በአገልግሎት ሰጪ ተቋማት በሌሎችም በተለያዩ ማህበራት እየሰሩ ነው። ኮሪደር ልማት ደግሞ ለዚህ አጋዥ ሆኖናል። ስለዚህ ዛሬ ባያችሁ ደግሞ ከስደት ተመላሽ ዩኒቨርሲቲ ተማሪዎች እየሰሩ ነው። ስራ ወጣትን ችግር ካልፈታ ትርጉም የለውም። ስደት ትርፍ የለውም። በተለይ ህጋዊ ያልሆነም ወደ ተለያዩ ሀገራት የሚደረግ ፍልሰት ፍጻሜው እንግልትና ሲከፋም ሞት ስለሆነ በሀገር ሰርቶ የመለወጥ ልምድን ከሌዊ የዶሮ እርባታ ስራ ማህበር ወጣቶች ልምድ መውሰድ ያተርፋል።